ፈቃደኛ ከሆንሽ እኔ ልሸኝሽ እችላለሁ። የት ሄጄ ነው አንተ የምትሸኛት? ምን ነው ቆይ እናንተ እሷን ለመሸኘት ተጣደፋችሁ? ኧረ ወይ እሺ ቢያንስ ኧረ አይበሳጩብኝ። ኧረ ለሆነ እኔ ላይ ነው እንደሚወጡት። ኧረ ማማ ሬት ብሎኛል እንዴ! ኧረ ቀስ። በዚህ እድሜ ምን ተስፋ መቁረጥ ነው? ገና እኮ ብዙ ህይወት ይጠብቅሻል። እችን ቀን ደግሜ ማግኘት አልመሰለኝም ነበር። እኔ ደግሞ የህሊና እረፍት የማገኝበትን ቀን በጉጉት የምጠብቀው። የምናወራው ነገር አለ። ቆይ ግን አንቺ ሁሉንም ነገር ማውራት አይሰለችሽም እንዴ? ምን ሆናችሁ ነው? ልጅቷን እኮ ደውዬ ነው የጠራሁት አትመሰላችሁት? የምን ፍላሽ ነው እዛ የነበረው? ዝናሽ ናም እኮ የጠየቅሽ እኮ ያለ አይሆንም ነው። እናንተ ቤተሰቡ አንድ ላይ ሲሆን ድራማው በጣም አማረበት አይደለ? ዋው ኑሐሚን በትናንትናው ክፍል በጣም ደስ ሲል ነበረ። ነገር ግን የሚያስጠላው ነገር ሂደታችሁ ጥሩ አይደለም። ወንድምና ወንድም ልታጣሉ እንዳይሆን የምሬን ነው። ሂደታችሁ ጥሩ አይደለም። አይ በአንድ ሴት ምክንያት ልታባሉ በጣም ነው ሼም ነው። ረፍ ተው ረፉ። አቶ ሌኩን አሁን ገና ተመቹ። ቆራጥ አቋም፣ በቃ ትክክለኛ መንገድ። እኔ ተመችቶኛል። ግን ይሄ ነገር እስከ መቼ ይቀጥላል ነው ማለት። ዳጊ እውነቱ ተሸሽጎ እስከ መቼ ይቀጥላል? የዳጊ ሀቅ እስከ መቼ ይሸሸጋል? አሁን እንደዛ ማድረጋቸው አምራንን ጥሩ ነው። ዋጓን ታገኝ፣ ትቅመስ፣ ይግባት፣ ትረዳ። ግን አትሉኝም? እስከ መቼ ይቀጥላል ይሄ ነገር? እስከ መቼ ይደበቃል የሚለው ነገር ትንሽ ያሳስባል። ማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ ማብረን ኑሐሚን ሪቪውን አድርጋለን። እንዲሁ በቀጣይ ምን እንዲፈጠር ይችላል አንዳንድ ጉዳዮች እንጂ አሙላችሁ ይሆናል። አረሳሁት። በባለፈው ክፍል ሪቪው ብዬ መጥቼ እንዳለ ያወራሁት ስለ ኑሐሚን ዩቲዩብ ላይ ማኔጅ የምታደርጉ ወይም ደግሞ የኑሐሚን ማናጀሮች የሚመለከት ቪዲዮ ነበር የሰራሁት። እሱም ምንድነው አንድ ቪዲዮን ከዩቲዩብ ላይ አስወርዳችሁብኝ ነበር ብያችሁ ነበረ እና በጣም ደብራችሁኛል። የምሬን ነው። ቪዲዮ አልጫንኩበትም። 2 ሳምንት ሆነ። ያኛው ቻናል የእናንተን ድራማ ብቻ ሪቪው ለማድረግ የተከፈተ ቻናል ነበር። ይኸው አንድ ቪዲዮ አወረዳችሁት። ከዚህ በኋላ ብንለቅም ያው ስለማይታይ ትተነዋል። ሌላ ድራማ እንጀምርበታለን። እንግዲህ ምንም ማድረግ አይቻልም። እናንተ እንትን ካላችሁ ያው ደግሞ በዚህኛው እንመጣለን፣ በዚህኛው እንትን ካላችሁ በዛኛው እንሄዳለን። ግን አይደረግም። የምሬን ነው የምላችሁ። እንደው ቁርጣችሁን ቢሆን ላኩላችሁ ጋይስ። እንደው የምታውቋቸው ምናምን ካላችሁ ላኩላችሁ። እኔ እነሱን አላውቅም። ሀረግ ላይ ያሉትን አውቃችኋለሁ፣ እግባባችኋለሁ። በነገራችን ላይ ከብዙዎቹ ጋር እንግባባለን። ጽናት ላይ፣ ሀረግ ላይ ካሉ ተዋናዮችም ጋር እንዲሁም ደግሞ ከጀርባ ካሉ ሰዎች ጋር የምንተዋወቃለን። ነገር ግን ከነዚህኞቹ ጋር ማን እንትን እያደረገ እንደሆነ አይዶ አላውቅም። ጊዜ አላገኘውም። ቼክ አላደረኩም። ትንሽ ቢዚ ነበርኩኝ። ብቻ እስኪ እንግዲህ የሚሆነውን እናያለን። እና እንደዚህ አይደረግም። ኦኬ ጋይስ፣ ሙሉ ድራማ እስካልተወሰደባችሁ በስተቀር እንደዚህ አይነት ነገር አይደረግም። ነውር ነው፣ ሼም ነው። ሪቪው አይደለም ኢትዮጵያ ውስጥ የትኛውም ዓለም ላይ ይሰራል። ለዛውም በአንድ ሰዓት ውስጥ በሚሊዮን የሚታይ ተከታታይ ድራማ አሉ። ለምሳሌ የፓኪስታን ብታዩ ልክ እንደተለቀቀ በአንድ ሰዓት ውስጥ 13 ሚሊዮን ምናምን ቪው ትጠላላችሁ። ትንሹ 2 ሚሊዮን 4 ሚሊዮን ነው። በጣም ዝም ብሎ ድራማ የሚባሉት ማለት ነው። በአንድ ሰዓት ውስጥ ቪዋቸው እንደዛ ነው። እና እነሱ እንኳን ሪቪው ይደረጋል። ገብቷቸዋል አይደለም? በለንደን እነዚህ አይነት እንትኖች እንደዚህ ስል ደግሞ እያናናኩ አይደለሁም፣ የእኛን እያጣጣልኩ አይደለሁም። እንድታስቡ የፈለኩት ምንድነው ያን ያህል ቪው ያላቸው ገብቷቸዋል አይደለ? ይሄ በጣም ትላልቅ ሂውጅ የሆኑ እንትኖች ሲሆኑ ሪስኪ ነው። ስትሰሩ ራሱ ሪስኪ ነው። ቀጥታ ዩቲዩብ ነው ራሱ እንትን የሚለው፣ እነሱ አይጠበቅባቸውም መላክ ማለት ነው። እና የእነሱ እንኳን ሪቪው ይደረጋል። ገብቷቸዋል አይደለ? ባለቤቶቹ ፍቃድ ሰጥተዋል። አንደኛ ድራማውን ፕሮሞት የሚያደርጉት በተለያየ ቋንቋ፣ በእንግሊዝኛ ይሰራል፣ ፓኪስታን ሆኖ በእንግሊዝኛ ይሰራል፣ በሂንዱ ይሰራል፣ በሌላ ቋንቋም ይሰራል፣ በአማርኛ ይሰራል። ምንም እንትን የሚባል ነገር የለውም። ሪቪው ይደረጋል። ሁሉም ወደፈለገበት ቋንቋ ሪቪው ማድረግ ይችላል። ከድራማው የሆነ ነገር ይወስድና አስተማሪ ታሪክ ካለ አስተማሪ፣ የሚያዝናና ከሆነ የሚያዝናናውን ፓርት አውርቶ ያልፋል። እና እንደዚህ አይነት ነገር ካልገባችሁ ካላወቃችሁ ወቁ። እሺ፣ አለ ዩቲዩብ ላይ አለ፣ ይቻላል። ለማንኛውም ኑሐሚናችንን እንመለስና በትናንትናው ክፍል ኑሐሚን እውነት ለመናገር አሪፍ ነበረ። የኤሚ እርግዝና ብቻ ትንሽ ያሳዝን ነበር። ያው የተጠበቀ የታወቀ ባለፈውም ወደ ላይ እያለት ነበረ። ገብቶናል፣ ድሮን የገባን ግን ትንሽ ያሳዝናል።
ማለት ልጅ ነች አይደለ ጋይስ? እውነቴን ነው። ከሁሉም እዛ ውስጥ ካለችው የልጅ ፊት ያላት እሷ ነች አይደለ? ወይስ እንዴት ነው ያየሁት? ብቻ የሆነ እንደዚህ አይነት ነገር ነች፣ ቀበጥ ነች ምናምን። እንደዚህ አይነት ነገር ባይፈጠርባት ደስ ይለኝ ነበር። ማለት ካሳለፈችው ነገር ተምራ ብቻ ብታልፍ አሪፍ ነበረ። አሁን ልጅ አለ እንደገና፣ በዛ በኩል ደግሞ ቪዲዮ ተይዞባታል። እሷ ራሱ በጣም ተጨንቃለች አይደለ? እንደዛ ባይሆንባት ደስ ይለኝ ነበረ። ከዛ ውጭ መግቢያ ላይ ነግሬያቸዋለሁ፣ ወንድማማቾቹ በኑሐሚን የተነሳ ሊጋደሉ ነው አካሄዳቸው። እኔ ግን ማለት ነው ናሆም፣ ወይኔ ናሆም ምን ይሻልሃል አንተ? ወራዳ ነህ፣ የምሬን ወራዳ ነህ። ከአምራን ውጭ ወደ ውጭ ስትል የነበርክ ሰውዬ አሁን ምን እዚህ ያለጣጥፋል? ምን ይሻላል? ዳጊ ግን ታሳዝናለህ። እውነት ዳጊ በጣም ነው ታሳዝነው። የምሬን ነው የምልህ ዳጊ፣ እውነቴን ነው የምልህ ታሳዝናለህ። ግን ይሄ ፍቅር የሚቀጥል ይመስላችኋል? እሺ የሚቀጥል አይቀጥል አይመለከተንም፣ እናየዋለን። የማን ብትሆን ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን የዳጊ ብትሆን ደስ ይለናል። ግን ለዳጊ ከኑሐሚን የተሻለች ቆንጆ ብትመጣ አሪፍ ነው። ኑሐሚን ብዙ ቦታ ደርሳለች፣ ይበቃል። ኤርሚ ጋር ደርሳለች፣ በዛ በኩል ደግሞ ሌላ ቦታ ድራማ ላይ ሌላ ቦታ ደርሳለች፣ በዚህ ናሆም ጋር እያለች ነው። ስለዚህ በቃ ይብቃት። እሱ አይደለም አሪፍ ቆንጆ ያልተለመደች ፊት ለዳጊ መምጣት አለ። በቃ የምታስብ የምትንከባከብ ሆና እንደዛ ካልሆነ ጥሩ አይሆንም። ፍቅር እንደዛ ሲሆን ነው የሚያምረው አለ ጋይስ። ሊመጣላት አሪፍ ነው ባይ ነኝ። ብቻ ትናንትና ቤተሰቡ ተሰብስቦ ታርቀው ምናምን እርስ በርሳቸው መተሳሰባቸው መደጋገፋቸው በጣም ደስ ይል ነበረ። አቶ ሌኩንም እንደዚህ ቆራጥ በመሆኑ ደስ ብሎኛል። እውነትን መናገር በቃ ማለት ይሄ ቤተሰቡ እንዳይበተን ለማድረግ ያለው ጥረት፣ ከዚህ በኋላ ያለውን ነገር ኃላፊነት ለመውሰድ ቆርጦ መነሳቱ ደስ የሚል ነገር ሆኖ ሳለ ግን ይሄ የማይደበቅ እውነታ ስለሆነ የሆነ ሰዓት ላይ አፈንግጦ መውጣቱ የማይቀር ጉዳይ ነው ባይነኝ እና አምራን ምን የሚፈጠር ይመስላል? ማለት አምራን ላይ ምን የሚፈጠር ይመስላችኋል? አምራን ሁሉን ነገር አሳልፋ ትሰጣለች ወይስ ደግሞ የደበቀችው ነገር ይኖራል? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ አምራን ፍለሹን ብትሰጥ እንኳን ሌላ ፍለሽ ይኖራታል ብዬ ነው የማስበው። ስለዚህ ምንም ይህን ነገር መቆጣጠር አይችሉም። ጭራሽ እንዲፈነዳ ያደረጉት ነው ብዬ ነው የማስበው። ማለትም ነገሮች እንዲወጡ። ለማንኛውም የእናንተን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልኳችሁ። ሊሳካላችሁ ይሆንባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ናሆም ጨለለ፣ ጨላለለ። የምሬን ነው የምላችሁ፣ ጨላለለ። የምንጨለለ ብቻ የምጨለለች ኧረ ሆይ ሆይ የሚያስብላል እኮ ይሄ ጋይስ። አምራን የስራሽን ይስጥሽ። ሌላ ምን ይባላል? ኑሐሚን በአጋጣሚ ልትገቢ ነገሮች ተመቻቹልሽ፣ በቃ ሰኪ ክልት በመሀል ልትገቢ ጭራሽ ማለት ነው። አይ መስሎሻል፣ የሚሳካልሽ መስሎሻል። እኔ ያንቺስ ግራ ገብቶኛል እውነት ለመናገር እንደ እውነቱ ያንቺ ጉዳይና የኑሐሚን ተከታታይ ድራማ ኩሮች ወይም ደግሞ ይሄ ዩቲዩብ ማኔጅ የምታደርጉ ልጆች እናንተ ያማችኋል፣ ጤነኛ አይደላችሁ። እውነቴን ነው የምላችሁ። አንድ ኑሐሚን ሪቪው ማደርግበት አዲስ የተከፈተ ቻናል ነበረና እዛ ላይ ሪፖርት አድርገው ምናምን አንድ ቪዲዮ አስወረዳችሁ። ምን ሆናችሁ ነው? ያማችኋል፣ ሾጠጥ ያደርጋችኋል አይደለ? ጤነኝነትማ የላችሁም። ተው እንጂ ተው። ሪቪው አናደርግ እንዴ? ሙሉ ላውጥተን እስካለቀቅን እኮ እንችላለን። ያን ማድረጉ ለምን አስፈለገ? እና ትንሽ አስደብራችሁኛል። እንደ እውነቱ ይሄ ምቀኝነት ነው የሚባለው። ምንም የተለየ ሌላ አይነት ነገር የለውም። ተንኮል ካሰብን እኛም እኮ ተንኮል ማድረግ እንችላለን። በጣም ቀላል የብሬን ነው። አንድ ሰው ለመጉዳት በጣም ምንም ከባድ ነገር አይደለም። እየተከታተልን እኮ እኛም የእናንተን እንትን ማድረግ እንችላለን። ከዚህ በፊትም ብዙዎች ጋር አይታችሁ ሊሆን ይችላል። ብዙዎች ተከታታይ ድራማ ላይም አይታችሁ ሊሆን ይችላል። ማለት ቪው እንዳይኖራችሁ ማዘጋት እንኳን ባይቻል፣ ቪዲዮ ማውረድ እንኳን ባይቻል ቪው እንዳይኖራችሁ ማድረግ ይቻላል። ቪው እንዳይኖራችሁ የተለያየ
ማድረግ የሚቻል ብዙ አይነት ነገሮች አሉ፣ ግን እኛ እንደዛ አይደለንም። ለክፉዎች በክፋት መመለስ ትንሽ ጥሩ አይደለም። ሾውን በሾ ምናምን የሚባል ነገር ጥሩ አይደለም። ግን የእናንተን ቪዲዮ ሙሉ ወስዶ እስካልሰሩ ድረስ ልክ እንደዚህ መጥተው ሪቪው ማድረግ እስከሆነ ድረስ ምንም ችግር የለውም ቢሰራበት። ኢቨን ሪካፕ ይሰራ የለ እንደ 20 ደቂቃ 30 ደቂቃ ከፊልሞች ላይ እየተወሰደ ሪካፕ ይሰራል ጋይስ። ሌሎች ነገሮች እየተቀላቀሉ ሌላ ነገር ተጨማምሮበት በደንብ እኮ ሪካፕ ይሰራል። ሙሉ ፊልም በሉት ሪካፕ የሚሰሩ ሰዎችን ይዋቸው እስኪ። አይደለም ደግሞ ለአማርኛ ተከታታይ ድራማ ማለት ድራማ ብሎ ዝም ለምንለው ማለት ነው። የምሬ ነው የምላችሁ። ሌሎች በትላልቅ ደረጃ ትላልቅ በተለይ ለምሳሌ የቱርክ ብትሄዱ፣ የፓኪስታን ድራማዎች ብትሄዱ ተከታታይ ድራማዎች በሚሊዮን የሚታዩት ገና በተለቀቁ በአንድ ሰዓት ውስጥ 13 ሚሊዮን 20 ሚሊዮን የሚታዩት ኢቭን እነሱ እንኳን ይሰራሉ። አይደለም እናንተ እዚህ ጋር ገማ የሆነ ቪው ይዛችሁ እንደዚህ ቪዲዮ ማስወረድ ምናምን ይሼ ነው። የምሬ ነው። ከእናንተ አይጠበቅም። እኔ ሪቪው ሳደርግ ኑሐሚን ብቻ አይደለም። ኑሐሚን ትላንት ነው የመጣችሁት። እኔ ሀረግ ሲጀመር ጀምሮ ነበርኩ። ጽናት ሲጀመር፣ አደይ ሲጀመር ኖላዊ ላይ ነበርኩ እና የዋዳን ነበርኩ እና የዛኔ ከሀ ጀምሮ ድራማ የዛን ታይም ላይ ነበር አይደለ? ድራማ በደንብ ተከታታይ ድራማ መሰራት የጀመረ የዛን ታይም ላይ ነው። እንቅስቃሴ የነበረው የዛን ታይም ላይ ገና ጅምር የነበረው የዛን ታይም ላይ ነው። አሁንማ ሙሉ ዩቲዩቡ ተከታታይ ድራማ ሆኗል። የዛኔ እንኳን ነበር የዛኔ እንኳን አሪፍ ቪው በነበራቸው ታይም ሪፖርት አይደረግም። የኛ እንኳን 100,000 ምናምን በሚታይበት ታይም ማለት ነው። አይደለም 10,000 1,000 ቪው ምናምን አምጥቶ ሪፖርት ማድረግ ሺ ነው። የምሬን ነው ብላቸው እና ልብ ግዙ እሺ። አንዳንዴ አዎ የእናንተ ነው አይ ነው ይገባናል። ግን እኛ ደግሞ የራሳችንን የሆነ ኮንተንት ከጨመረን የራሳችንን የሆነ ቫልዩ አድ ካደረግን የኛ ነው የእናንተ አይደለም። ይህ ከመቀኝነት የመጣ እንጂ የእናንተ አይደለም። እኛ ክፉ ነገርም ተናግረን እናውቅም። እዛ ድራማ ላይ ስለ ድራማዎቹ ልናወራ እንችላለን። ያልተመቸንን ነገር ልንናገር እንችላለን። ከዛ ውጭ ሌላ ነገር አናወራም። ይሄን አትዩ ይሄን እንትናት ብሎ አንልም። ገብቷችኋል አይደለ? በጣም አስደብሮኛል እውነት ለመናገር። በእርግጥ እኔ ማት ቻናል ነው ያለኝ። ያ አዲስ የተጀመረ ገና በወሩ ተጀምሮ በወሩ ሞኔታይዝ የሆነ ቻናል ነበረ እንትን ያደረጋችሁት። አሁን ቪዲዮ ብንለቅበት ቪዲዮ አይታይም እንጂ ሌላ ምንም የምታመጡት ነገር የለም። በፍቅር ብትሰሩ አሪፍ ነው። በፍቅር እንትን ብትሉ አሪፍ ነው። እንደዚህ በማድረግ ምንም ለውጥ ታመጣላችሁ ማለት አይደለም። የምሬን ነው። ለምሳሌ በትላልቆቹ ዩቲዩብ ቻናሎች እኔ ሪፖርት ባደረግባችሁ እናንተ እንትን ምን ያህል እንደሚጎዳ እኔ የማውቀው። ምክንያቱም ስላለው ነገር እንትን ማድረግ እንችላለን። ኢቨን ደግሞ ሪፖርት ማስደረግም ይችላሉ ከፈለጉ። ማን ያደረግልኛል ማለት ልትሉ ትችላላችሁ። ምንም ችግር የለውም። እኔ ብዙ ኮሚኒቲ ያለኝና እዛ ኮሚኒቲ ላይ ሼር ማድረግ ብቻ ነው። ይህንን እንደዚህ አድርጎኛል ብዬ ብል 100 ሰው አላጣም። ለምሳሌ ቴሌግራም ላይ ብትሄዱ 60,000 ሰው 61,000 አካባቢ ተከታይ ያለኝ። ሌሎች ቻናሎች ላይ ብትሄዱም እንደዛው ከ50,000 በላይ ሰብስክራይበር ያለ፣ ቲክቶክ ላይ ከ100,000 ምናምን በላይ ያለ። ተንኮል ለማሰብ በጣም ቀላል ነው። ኢቭን ስለ ዩቲዩቡ ወይም ደግሞ ምን እንደምትሰሩ ሳላሳይ ቀጥታ የሪፖርት ፔጁን ብቻ አምጥቼ ሰው ክሊክ እንዲያደርገው ማድረግ ይችላሉ። ገብቷችኋል አይደለ? እንደዛ ማድረግ ይቻላል። ተጎጂ የምትሆኑት እናንተ ናችሁ፣ እኔ አይደለሁም። እኔ ከፍቼ ድጋሚ መስራት ይችላሉ። ምክንያቱም ኮሚኒቲ ስላለኝ በንጋተኛ ሞኔታይዝ ማድረግ ይቻላል። ችግር የለውም። 3 ቪዲዮ ብቻ ነው ከኔ የሚጠበቀው እና እንደዛ ባታደርጉ በጣም አሪፍ ነው። ለሌላ ጊዜ ሙሉ ቪዲዮ ወስዱ ለሚለቅባችሁ አዎ አድርጉ። ልክ ናችሁ። እዛ ጉዳይ ላይ ሪያክት ለሚያደርግ ሰው ወይም ደግሞ እዛ ጉዳይ ላይ ለሚያወራ ሰው እንደዚህ አይነት ነገር አይላክም፣ ነውር ነው። እሺ ይልመድባችሁ። ዛሬ ይህን ነው ላወራችሁ የመጣሁት። ስለ ድራማ አላወራም። ደብራችሁኛል። የምሬን ነው ብላችሁ ምንም እኮ የተለየ ነገር የለውም ማለት አይዶን ነው። ለምን እንደዛ እንደሆነ አላቅም። ሜይ ቢ አይዶን ነው። አዲስ ቻናልም ስለሆነ አላወቃችሁኝ ይሆናል እንጂ አብዛኞቹ ያውቁኛል። ኢቭን የምናወራ ልጆች አሉ። ኢቭን አዳዲስ ተከታታይ ድራማ ሲጀመር ሪቪው ብታደርግልን የአንተ ኮሚኒቲ ላይ ሼር ብታደርግልኝ የምባል አይነት ልጅ ነኝ እንጂ ሪፖርት የሚላክብኝ አይነት ልጅ አይደለም። ለማንኛውም ይመቻችሁ። በጣም ተመችቶኛል። ተቀብለነዋል ሪፖርታችንን። እስኪ እናየዋለን፣ የሚሆን አብረን እናየዋለን። መልካም ጊዜ የሆነላችሁ። ፒስ። ዝናሽ ወልዳው ነው ወይስ ደግሞ ከሜዳ አንስተው ነው ያሳደጉት? ምንድን ነው እሱ?
እንዴት ነው ሊሆን? እኔ ዝናሽ ከወለደችው እኔ እንጃ። እኔ እሷ ሴትዮ እኔ እንጃ። እኔ የምሬን ነው የምላችሁ እንዴ። ባለፈውም ብያችኋለሁ። እኔ ከማግባቴ በፊት የወላችሁ አግብቻት ብቻ ለብቻ ነው የምተኛው። ለስንት ወር አትሉኝ? ለ6 ወር። ከዛ በኋላ የእርግዝና ምንድነው ቼክአፕ ትደረግና ሳልነካት ሳትነካኝ ማለት ገብቷችኋል። ከዛ በኋላ ነው ሌላ ነገር የሚጀመረው። በዚያ ከሄድ አይወጣም። ማን ሰዓት ውስጥ ይገባል? ጋይስ አስባችሁታል? አሁን ናሆም ከሌላ ሰው ዝናሽ አርግዛ ወልዳ ከሆነ በጣም ከባድ ነው። ሰሞኑን የሆነ ድራማ ተለቋል። አይታችሁ ከሆነ ከ2 ሳምንት ነው ከ1 ሳምንት ምናምን በፊት የሆነ ድራማ ተለቆ የራስ መንገድ ምናምን የሚል ነው። አይታችሁታል ብዬ አስባለሁ። እና ከዛ ጋር የሆነ የሚያዝ ነገር አለው አይደለ? እና ከባድ ነው። ነገሮች በጣም ከባድ ናቸው። የምሬ ነው የምላችሁ። ማለት በኋላ እንመጣበታለን። እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች? ማን ናቸው? ዛሬ ማብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሃሚን በትናንትናው ክፍል ደስ ሲል ነበረ። በተለይ ደግሞ የዳጊ ችሎታ የታየበት ክፍል ነበር። ትወና ትጠላላችሁ። ተመችቶኛል። ዳጊ ግን የሆነ ጀግና ቆራጥ አይነት ወንድ ነው አይደለ? እንደ ናሆም ተሷሳ አይደለ? ለነገሩ ናሆም እውነቱ ነው። እግሬ አውጪ ነው የሚያዋጣው። በዚህን ጊዜ እግሬ አውጪ እንዴ አባቴ። ማን ነው መግቢያን ሞቼ የለ አባቴ። አንዴ ከገባ ዘው ቁልፍ ነው። ማንም መጥቶ የሚጠይቁ እንኳን የለም። ወገን አለኝ ብላ ማንም ዞር ብሎ አያዩም። ሁሉም ይፈራል። ቤቱ ነው የሚቀመጠው። የምሬን ነው። እና ዳጊ በጣም ተመችቶኛል በትናንትናው ክፍል። በተለይ ትወናው ምናምን ሲያደርጋቸው የነበረው ነገር በጣም ተመችቶኛል። እስኪ አንድ ጥያቄ ልጠይቃችሁ። ዳጊ በቀጣይ ክፍል ወደ ገጠር ይሄዳል ወይስ አይሄድም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የኔ ሀሳብ እንደ እውነቱ ሄዶ ቢያድናት ምናምን ብናይ አሪፍ ነበረ። ግን ያው እኛ ሀገር ላይ እንደዚህ አይነት ነገር የለም። የህንድ ፊልም ይሆናል። ስለዚህ ምናልባት ሊሄድ ይችላል፣ ግን አያገኛትም ብዬ ነው የማስበው። ቀጣይ ላይ ሊሄድ ይችላል እሱ። አሁን ይለቃታል ብዬ ነው የማስበው። ማለት ልጁ ይለቃታል ብዬ አስባለሁ። ምክንያቱም ማስፈራሪያ ዛቻዎች ምናምን የደረሱበት ስለሆነ ይለቃታል ብዬ ነው የማስበው። እንደገና ደግሞ እንዳለችው ሸውደዋለች አይደለ? ምንም አይደለሁም ናቼ ካድርጌ ምናምን ብለዋለች። ሰው ይለቃታል ብዬ ነው የማስበው። የክፍለ ሀገር ሰው ደግሞ የሚፈልገው ዋናው ነው እንጂ እሱ እንትኑ ምናምን አይደለም አይደለ? ገብቷችኋል የፈለጉት ነገር እና ይለቃታል ብዬ ነው የማስበው እኔ። እናንተ ምን ትላላችሁ? እስኪ የምትሉኝም በሉኝ። ከዛ ውጭ አምራን በቃ ተመቸችኝ። ዝናሽን አሰቃየቻት። ቁም ስቅሏን ነው በቃ ያሳየቻት። ቁም ስቅሏን ማለት ይመችሽ። ጥሩ ስራ ባይሆንም ባላበረታታም ስራዋን ግን ለዝናሽ ይገባታል። የምሬ ነው የምላችሁ። ደግሞ እኮ እውነቷን እኮ ነው። አንቺ ራስሽን ጻድቅ እያደረግሽ እኔን እንዴት እንደዚህ? እውነቷን እኮ ነው። ራሷን በቃ ዝናሽ ሁሌ ጻድቅ አድርጋ ነው የምትኖረው። እኔ ዝናሽ ነገር በጣም እንቆቅልሽ የበዛበት ነገር ነው። ነገር ግን የሆነ እውነታ ይኖራታል ብዬ አስባለሁ። ማለት ይሄን ያህል መጥፎ ሴት አትመስለኝም። መጥፎ ሴት ማለት ይሄ አሁን እያየንባት ያለነው ማንነቷና አሁኑ ጊዜ ምን አይነት ሴት እንደሆነች ነው የሚያስረዳል። በጣም መጥፎ ራስ ወዳድ አይነት ሴት ነው አይደለም የሚያሳየን። ግን ወደፊት የሆነ መልካም ጎን እንዳላት ይህን ነገር ለምን እንደምታደርግ ይህ ሁሉ ነገር እንዴት እንደተፈጠረና ትምህርታዊ የሆነ ነገር እንደምትሰጠን ተስፋ አደርጋለሁ። እንደዛ አይነት ነገር ይኖራል ብዬ ነው ማስቡ እንጂ እንደዚህ ይሆናል ብዬ አላስብም። ቅድም አንድ ነገር ጀምሬላችሁ ነበረ። ይሄ የትዳር ጉዳይ ላይ የትዳር ጉዳይ እውነት አሳሳቢ ነው። የምሬን ነው የምላችሁ። ለምን ነው ታውቃላችሁ ጋይስ? ብዙውን ጊዜ ተማምነን ነው አይደለ እንትን የምንለው፣ አምነን ተማምነን ነው የምንጋባውና ከዚህ በፊት አንድ ነገር ብያችኋለሁ። ምንም የማታውቅ ሴት፣ ማንንም የማታውቅ ሴት፣ ከወንድ ጋር ግንኙነት አድርጋ የማታውቅ ሴት የመጀመሪያ ፍቅረኛችሁ ለአንተ የመጀመሪያ ፍቅረኛ የምትሆን ሴት ነው ለትዳር መምረጥ ያለባችሁ። ወንድ ልጅም ደግሞ ሲመርጥ እንደዛ ነው እንጂ ይሄ እብድብዱን አይመርጥም ብያችሁ አውርቼ ነበር። እና እንደዚህ አይነት ሀሳብ ያላቸው አብዛኛው ወንዶች ናቸው ብዬ አስባለሁ። ጥቂት ወንዶች ደግሞ ከተመቻችሁ ምንም ችግር የለባቸውም። ከ10 ወንድ ጋር ከዚህ በፊት ግንኙነት አድርጋ ብትሆን ችግር የለበትም አንዳንድ ወንድ ማለት ነው። እና እንደዚህ አይነት ወንዶች ትዳር ውስጥ ስትገቡ የሚፈጠረው ችግር እንደዚህ አይነት ነገር ነው። ገብቷችኋል አይደለ? ምናልባት አውቃ ሊሆን ይችላል። አውቀው የሚያደርጉ አሉ። ልክ በቃ ማርገዟን ስታቅ አንተ ላይ መታ ካላገባኝ ብላ ውጭ ብላ የምታገባ አጠፋም። ደግሞ በሽ ናቸው። ደግሞ ከአንተ ጋር እያለች ለምሳሌ አንተ ጋር ፍቅረኛሞች ሆኖ እያላችሁ ከሌላ ወንድ ጋር ግንኙነት ታደርጋለች፣ ከአንተ ጋር እንደዛው በመሀል
የሌላ ይሆናል ልጁና እንደነዚህ አይነት ነገሮች ይፈጠራሉ። ከዛ በኋላ አረግዘችልኝ ብላ አንተ ታገባለህ። ልጁ ቼክ ቢደረግ የለም። የምሬን ነው የምላችሁና እንደነዚህ አይነት ነገሮች በጣም በሰፊው አሉና እንደዛ አይነት ትዳር ውስጥ የምትገቡ ወንዶች በጣም ጥንቃቄ አድርጉ ነው የምላችሁ። ማለት በኋላ የሆነ ቦታ ላይ ደርሶ ከምትቆጩ እንትን ከምትሉ በጊዜው ነገሮችን እንትን ብትሉ አሪፍ ነው። ቅድም ብያችኋለሁ መግቢያ ላይ እኔ ካገባው በኋላ ለ6 ወር እሷ መኝታ ቤት እኔ ሳሎን ነው የምንተኛ። አንነካካም፣ አንደራረስም። ልክ ከ6 ወር በኋላ ምርመራች ትደረጋለች። እርግዝና ምናምን ከሌለ በቃ ሁሉ ነገር ይችላል። እንደዛ ነው መሆን ያለበት። የምሬን እኮ ነው፣ የምሬን ነው። ካልሆነማ ጥሩ አይሆንም። ገብቷችኋል አይደል? አሁን እንደነዚህ አይነት ነገር ይዞ የሚመጡ ሰዎች አንተን ፈልጎ ሳይሆን አንተ ጋር ያሉን ጥቅም ፈልጎ ነው። በቃ ባጭሩ አንተ እንደምትንከባከባት ስለምታውቅ ወይም ደግሞ አንተ የተሻለ ገንዘብ ከዛኛው ሰው ስላለህ ነው እንጂ አንተን ወደህ አይደለም። ስለዚህ የሆነ ሰዓት ላይ ሲደብራት ትሄዳለች እሱ ጋር ማለት ነው። በማንኛውም ታይም ምንም ይዛት ነገር የለም እና እንደነዚህ አይነት ነገር ውስጥ ባንገባ በጣም አሪፍ ነው ብዬ አስባለሁ። ሴቶችም ከትዳር በፊት ምንም ባታረጉ ጥሩ። እኔ ከዚህ በፊት ተናግሬያለሁ። ሴት ልጅ ከትዳር በፊት ግንኙነት ካደረገች የሆነ ነገሯ እንደቀነሰ አስቡ ብያለሁ እና ብዙ ነገሯ ነው እሱ ነገር ለሴት ልጅ ብዬ ነው የማስበው። እንደ ራሴ አመለካከት ምን አይነት ሴት ማግባት ትፈልጋለህ ብትሉኝ፣ ጨዋ፣ ፈጣሪዋን የምትፈራ፣ ቤተሰቧን የምታከብር፣ ከዚህ በፊት ከማንም ሰው ጋር ግንኙነት ያልነበራት፣ የፍቅር ግንኙነት ያልነበራት ብዬ እላችኋል። ወንድማችሁን ጠይቁ፣ ይህንን ነው የሚላችሁ እንጂ ጨለል እብድ ምናምን እቺ ማታ ማታ እንደ እንትን ወጣ ምዘል ምናምን ማንም አይፈልግም። ማንም ማለት ነው። የምሬ ነው እና ራሳችሁን ጠብቁ። ለማንኛውም ቀጣዩን ክፍል በቀጣይ እናያለን። ትንሽ ስላረዘምኩት ወሬውን እዚህ ጋር ይብቃ እንዳይሰለቻችሁ። በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ ያልኩት አልቀረም። ይጠልፏታል ብያለሁ። ይጠልፏታል። ናሆሜ ስትንከረፈፍ ይዞ እልም በተሰበረው ላይ ሌላ ስብራት ጨመሩለት አይደለ? ናሆሜ ላይ ይሄ ናሆሜ እንደው ምን ይሻላል? ይዟት ሄዱ። አሁን ይሄ ሁሉ የተፈጠረው ዳጊ ባለመኖሩ ነው። ዳጊ ወደ አዲስ አበባ በመመለሱ ነው ሁሉ ነገር የተፈጠረው። ደግሞ ምንድነው እዛ ጋር የምትወዳደቁት? ምንድነው እሱ? አውቃችሁ ነው ሁላችሁ። ደግሞ ኑሐሚን ተይ እንጂ፣ ኧረ ተይ እባክሽን ተረጋጊ። የሰው ባለ ሄደሽ ዝፍዝፍ አይከብድም? ጋይስ አውቅ አይደለም እንዳትሉ። አውቅ ደግሞ አትነሳም ትላለች እንደ ሌላው ላይ ተኝታ ቤት ይነሳ። እኔ እኮ አንዳንዴ ግራ የምታጋቡኝ ነገር ግራም ቀኝም የምታጋቡኝ እላው ላይ ሄደሽ ዝፍዝፍ ያልሽው አንቺ። እንደዚሁ እንቆያለን አትነሳም ትለዋለች እንዴ? አንቺ ተነሳሽ እንደው ደንገጥ ብለሽ እንኳን አትነሽም? እንደዛው ፍትፍት እንዴ በዚሁ ከቀጠለ ወንዶች በቃ እኔ እንጃላችሁ። ሰምታችኋል። የሴቶች የዓለም የሴቶች ቁጥር 5.5 ምናምን ደርሷል። የወንዶች ደግሞ 2.2 ነው። ወንዶች እየወረደ ነው፣ ሴቶች እየበዛችሁ ነው። እና ከባድ ነው ነገሩ፣ ከባድ ነው። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀምራችሁ ይሆናል። ኑሐሚን በትናንትናው ክፍል ነገር ድፍርስ አለ። እኔ እኮ ተናግሬያለሁ። ኑሐሚን ላይ ከባድ የሚባል ታሪክ ቢመጣም ሌላ ከባድ ታሪክ አለ ብያችኋለሁ። የምሬን እኮ ነው የምላችሁ። ሌላ ዱብና ዕዳ ከች ብሎላችኋል። ሌላ ታሪክ። ናሆም ደግሞ ከማን የመጣው? ከማን ይሆን የመጣው? እኔ ግን ዝም ብዬ ሲመስለኝ አሳድገውት ይመስለኛል። ማለት ሌኩና ዝናሽ አብረው ሆኖ አሳድገውት ይመስለኛል እንጂ እሱ ከሌላ ወልዳ ምናምን እንጃ። ዝናሽ እንደዛ ካደረገች በቃ ቻው ቼልሲ። እንትና ብቻ ነች ማለት ነው የሌኩ ልጅ ኤሚ ብቻ። ሁለቱም ከሌላ ላይ ያመጣችው ማለት ነው። ወይኔ ታዲያ ይህን እያየን ልናገባ ጋይስ ይኸውላችሁ፣ ከማግባታችሁ በፊት አስመርምሩ። ከዛ በኋላ ደግሞ ካገባችሁ በኋላ ዝም ብላችሁ ሄዳችሁ አትግቦሽ። እስከ 6 ወር ምናምን ድረስ ዝም ብላችሁ አብራችሁ ነው ምንም ሳትነቃቁ ቼክ አድርጉ። መጀመሪያ እርግዝና የምሬን ነው የምላችሁ። እንዴ የሰው ነው እኮ ብዙ ሰው የሚያሳድገው፣ የሰው ልጆች ነው የሚያሳድገው። እኔ አላልኩም፣ ድራማውን ያለው እንዴ። ከምሬን እኮ ነው የምላችሁ ጋይስ። እንደዚህ ከሆነ ነገሮች ከባድ ናቸው። አስባችሁታል?
ስለዚህ ብዙ ሰዎች እንትን የሚሉት በቃ ከሆነ ሰው ያረግዛሉ ወይም ደግሞ እንዳረገዙ ሲያውቁ ከአንተ ጋር የመጋባት ነገር ይመጣል፣ ወይ ደግሞ ከአንተ ጋር እንትን እያደረጉ እያለ ከሌላ ሰው ጋር እንትን ያሉ ልጁ ያንተ አይደለም። ስለዚህ ሚስቴ ሆይ አደራሽን ስሚን፣ እኔና አንቺ ከተጋባን በኋላ በትንሹ ለ4 ወር ለ5 ወር ምንም ሳንነካካ አንቺ መኝታ ቤት እኔ ሳሎን እየተኛን ከዛ በኋላ የእርግዝና ምርመራ እናደርግና ከዛ በኋላ ሁሉ ነገር ይጀመራል ማለት ነው። እንደዛ ነው ሊሆን የሚችለው። ይሄ የትዳር እንትን ነው፣ ምንድነው ስትራቴጂ ነው። በዚህ የምትስማሚ ከሆነ ነይ እንደዚህ ማለት ነው። አይቀረንኛ አንዴ ረሺም ነው ረሺም ነው። ዝናሽ ምን ይሻልሻል? እንግዲህ አንቺ ግን አሁኑ እንደዛ ባይሆን ደስ ይለኛል። የምሬ ነው። እንዳልኳችሁ አቶ ሌኩንና ዝናሽ ልጁን በህፃንነቱ አግኝተውት አሳድጎት አይነት ታሪክ ቢሆን ያምራል ብዬ አስባለሁ። ከሁለት ቦታ ሌላ ሰው ጋር እሱ ሶስተኛ ምናምን አረበስ ከባድ ነው የሚሆነው። በትናንትናው ክፍል ሌላኛው በጣም አሳሳቢ የነበረው ነገር ያው እዛ የተፈጠረው ነገር ነው። ማለት ክፍለ ሀገር ላይ ነው። ነግሬያችኋለሁ መግቢያ ላይ ኑሐሚን ተጠለፈች። በቃ ያው ብያችኋለሁ፣ ትጠለፋለች ብያችሁ ነበር። ያንን ነገር አይተናል። እንደገና ደግሞ ደገሙት። ሽንታም የሆነ ልጅ ደገሙት። የታባ አንተ ይገባል። እንደውም አልመቱም። እንደው በደንብ ቢያስተኙ አሪፍ ነበር። የምሬን ነው የምላችሁ። እኔ እኮ አርፎ አይቀመጡም ወይ? እንደተመታ እያወቁ ከአካባቢው ርቆ መሄድ ምን ማለት ነው? ምን የሚሉት ነው? ሌላ ነገር እንደሚያደርጉ አያስቡም ነበር? ይሄ ከባድ ነው። እሺ አሁን አያቷ ምን ታደርግ ይሆን? ምን ታስባላችሁ? ያው ይሄንን ነገር አያቷ ትወጣዋለች ብዬ አስባለሁ። አያቷ ካልተወጣችሁ ግን ዳጊ ተመልሶ ይመጣል። ዳጊ ከተመለሰ ያው እሷን የሚያስመልሳት ይሆናል ብዬ አስባለሁ። ዳጊ እዚህ ነገር ውስጥ ጣልቃ ከገባ ዳጊን የማፍቀር ነገር ሊመጣ ይችላል ብዬ አስባለሁ። እንደዚህ አይነት ነገር ልናይ እንችላለን የሚል ሀሳብ አለኝ። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። አቶ ተሰማ ተሽሎ ስለመጣ በጣም ተመችቶኛል። የምር ረዴ በስመ አብ ያ ሰውዬ እንደዚህ ያምርበታል። ኧረ በስመ አብ ፏ ብሎ ልጭ ፈታ ብሎ መጣ አይደል? አቶ ተሰማ ተመችቶኛል። እውነት ለመናገር እሱ ስለተመለሰ ሌኩንን ያግዘዋል ብዬ አስባለሁ። በቀጣይ ክፍል ላይ ሌኩ ሚስጥሩን ይነግረዋል የሚል ሀሳብ አለኝ። ያው ዝም ስለማይል ተሰማ አብሮት ስለሚውል ምናምን በቃ ሁሉም ነገር ያውቃል ብዬ አስባለሁ። ነገሮችን ለማስተካከል አብረው ይሞክራሉ የሚል አይነት ሀሳብ ይኖረኛል። ብቻ አሪፍ ነበር የትናንትናው ክፍል። ከሞላ ጎደል ደስ ይል ነበር አለ ጋይስ። ያኔ ተመችቶኝ ነበር ያየሁት። ሌኩን በጣም ያሳዝናል። ሌኩ እውነት አይገባው፣ እንደዛ አይገባውም ነበር። እንደ እሷን ቢሸርፋት ነበር ደስ የሚለኝ። ድራማው ወደሱ እንትን ቢል አሪፍ ነበር፣ ወይ ደግሞ ባይሞትበት ደስ ይለኝ ነበር። ወይም ደግሞ አቶ ዝናሽ ልበላት እንጂ ታዲያ መቼም ወይዘሮ ዝናሽ ማለት ከባድ ነው እንዴ! ይሄ ጎረምሳ እኮ ነው ጋይዝ። ከተለያዩ ሰዎች ከወለደች ጎረምሳ ነው።